አርፍጄ ስለነበር ምንም ማሰብ አልቻልኩም። በጣም ይቅርታ። የኔ ብቻ መሆን አለባት። ፍቷን መብላት አለብኝ። አድናን ሉዋና የኔ ብቻ እንደሆነች አሳያለሁ፣ በደንብ አሳያለሁ። ሉዋና የኔ ብቻ ነው መሆን ያለባት፣ የሌላ ማንም መሆን የለባትም። ሉዋናን የኔ ማድረግ አለብኝ። አዎ የኔ ማድረግ አለብኝ። ሉሃና ሜራን ተበቀለቻት። ሜራ በጣም አደጋ ውስጥ ትገኛለች። ራድን ደግሞ በጣም ፈርቷል። ሮቤል ሉሃናን የራሴ ለማድረግ የሉሃና ድንግል መውሰድ አለብኝ ብሎ በራሱ እያወራ ይገኛልና አሁን ሉሃና በጣም አደጋ ውስጥ ናት። ሉሃና ደግሞ ጀግና ናት ብዬ ነው የማስበው። እንግዲህ ባለፈ ክፍል ትንሽ ላስታውሳችሁና ሜራ በሉሃና ፊት አሲድ ልትደፋባት ነበረ። ሜራ ሉሃና ደግሞ ነቃችና ሜራ ባጆክ ላርጋ አስቀምጣ ስትወጣ ሉሃና ወደ ኪችን ገብታ ደፍታ ውሃ ቀይራባት ሄደች። ሜራ ግን አሲድ መስሏት ስትደፋ ምንም ነገር አልሆነችም። ከዛ ደንግጣ ነበረ የተቃጠለች መስሏት ማለት ነው። ሉሃና ደግሞ ወደ ክላሷ ወስዳ በርበሬ ከሰላ አርጋ በጣም ሜራን ተበቅላለች ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ሁላችሁንም በያላችሁበት ሰላም ብያችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የኔ ጋር ለሰላም እናንተ ጋር ማለ ብዬ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልልኝ። እንዲሁም ደግሞ ሮቤልና አድናን እየተደባደቡ ይገኛሉ። እኔ ሉሃና የራሴ ናት፣ ምስጤን ጣበቅ፣ ምስጤን ተጠንቀቃት፣ ምስጤን መክራትና ከፍቅረኛ እንድትርቅ አድርጋት ስል ለአድናን ተናግሯል ማለት ነው። ዛሬ እግዚአብሔር አተረፋት እንጂ አሲድ ፊቷ ላደፍታ ልታቃጥላት ነበረ ስል ተናግሯል ሮቤል ማለት ነው። በደንብ መጫዋለች። ምክንያቱም ደግሞ ምንም አይሰማም። ባይ በደንብ ተዝናኝ እሺ። ትንሽም ቢሆን ህመም፣ ምጥና ጭንቅ ምን እንደሆነ ባንዴ ይገባሻል። እንግዲህ ሜራ እዚህ ጋር በክላስ ላይ ከሰል ላይ በርበሬ አድርጋ ቁልፋ ነው የወጣችው። ሉሃና በጣም ተናዳ ስለነበረች ያረገቿን ሁሉ አላወቀችም። እሷ ያሰበችው ዛሬ የአሲድ በእጇ ቢኖር አቃጥላኝ ፊቴን እድሜ ልኬን የበታች አርጋኝ ነበር ስትል በጣም እንደተናደደች ነው የምናየው። እንዲሁም ደግሞ አድናን ለሉሃና አስጠንቅቋታል ማለት ነው። ልጄ አንድ ነገር ቢሆን ግን ምን እንደሚፈጠር ይህን ኢወቂ ብላለች። እና እንግዲህ ሉሃና ከዚህ በፊት ሜራን ስታስጠነቅቃት ነበረ። ለሰው በቆፈርሽው ጉድጓድ ላይ ራስሽ እንዳትገቢ በጣም አስበሽ ቆፍሬ ስትል አስጠንቅቃት ነበር። እና ሜራ ያው አሲድ ገዝታ አምጥታ ብትሞክርም አልሆነላትም። ሮቤልን ብቻ እንዳትጠጋ ብላ ማታረገው ነገር የለም። የሉሃናን ፊት ለማቃጠል ብዙ መንገድ ሄዳለች ማለት ነው። እንዲሁም ደግሞ እስካሁን ሮቤል አድናንና ሉሃና እንደታረቁ አያቅም ማለት ነው። አድናንና ሜራ ታርቀው
በውስጥ ፍቅራቸውን እያጣጣሙ ይገኛሉና ሜራ በዚህ ሰዓት ላይ በጣም አደጋ ውስጥ ትገኛለች። ሜራ ልጇን አታለች ማለት ነው። አድናን ደግሞ ሜራን ሉሃናን አስጠንቅቋታል ማለት ነው። እርጉዝ እንደሆነች እያወቅሽ ይሄን ነገር ለምን አደረግሽ? እኛ ከነሱ መሻል እያለብን ከነሱ የበለጠ አውሬ የሆነ ነገር ለምን ሰራሽ? በማለት ልጅ አንድ ነገር ቢሆን ግን ምን እንደምፈጠር ይሄኛውን ነገር እንዳትረሺ ብሎ አስጠንቅቋታል ማለት ነው። እንዲሁም ደግሞ ሮቤል በጣም ግራ ተጋብተዋል። ከዛ እነሱ ሁለታቸውም ሲያወሩ ሮቤል ይሰማልና እኔ ዛሬ ህይወትን ልታስጨልም የነበረ ግን እኔ እንዴት እንደምቀበልሽ ሀቅን እንዴት እንደምቀበል እኔ አውቃለሁ ስሉ ሁለታቸውን በኬቺ ኖሮ እያወሩ ሮቤል ይሰማል ማለት ነው። ከዛ ሉሃና ለሜራ ናይ ክላሴ ብላ ይዛት ትሄዳለች። በዛው ነው ቀስ ብላ ከሰል እንደሚያታወጣ ሰውና ክላስ ላይ በር ቆልፋ ከሰል ላይ በርበሬ አድርጋት ትወጣለች ማለት ነው። ምን አይነት ጭንቅ ምን አይነት ምን አይነት ስቃይ እንደሆነ ትንሹን ጋር ይግባሽ በሽታ በጣም ህመም ምን አይነት እንደሆነ ይግባሽ ብላ ሉሃና በሩን ቆልፋ ስትሄድ አድናን በአጋጣሚ መጥቶ አስተርፏታል ማለት ነው። እንዲሁም ደግሞ ሮቤል ሉሃናን መጠቀም ፈልጓል ማለት ነው። ሉሃና የኔን ለማድረግ ድንግሎን መውሰድ አለብኝ፣ ከዛ በኋላ የኔና የኔ ብቻ ናት ብሎ አድናንና ሮቤል ይጣላሉ። አድናን ሮቤልን ስመታ ሮቤል መልሶ ደግሞ አድናንን መጥቷል። በዛ አድናን መሀልና ሮቤል መሀል በጣም ትልቅ ጥላቻ ይገኛልና እንዲሁም ደግሞ ትንሽ የትላንትናውን ክፍል ላስታውሳችሁና ሜራ ለሮቤል ምንድነው አድናን ሜራን ምንድነው ያደረግሽ ስት እኔ ምንም አላደረኩም በስህተት ነው ውሃ የደፋሁት በጣም ይቅርታ ብላ ትላለች። ምንድነው ያደረግሽው ንገሪ ሜራ ብሎ ሮቤል ይዛታል ሜራን። እኔ ምንም አላደረኩም በስህተት ውሃ ደፍቼባታለሁ፣ ስለዚህ ይቅርታ ጠይቄያታለሁ፣ ምንም አልተፈጠረም ሲል ሮቤል እንግዲህ ተከታትለው ስጠይቃት አይ እኔና አንቺ ሁሉንም ነገር እንረሳና እንደገና ጓደኞች ሆነን ስራችንን እንቀጥል በማለት ለሜራ ስነግራት አይ እኔ ራሴ ይበቃለሁ፣ እኔ ራሴ ሁሉንም ነገር ማድረግ እችላለሁ ብላለች። እንዲሁም ደግሞ ሮቤል ሉሃናን ጠይቋታል። ምንድነው በመሀላችሁ የተፈጠረው? ለኔ ለምንድነው የምትደብቅኝ? ለወደፊት ህይወትሽ እኔ አስፈላጊ አይደለሁም እንደ አንቺ አስፈላጊ አይደለሽም እንዴ? ከኔ የምትደብቀው ነገር ምንድነው ስል ስጠይቃት አይ እኔ ይሄን ነገር እኔ ራሴ ወጣዋለሁ ና ራሱ አይከብደኝም ስትል ሉሃና ለሮቤል መልስ መልሳለች ማለት ነው። እንግዲህ በእነሱ መሀል በጣም ትልቅ ሜራ ልጅ ጋጣች ለሉሃና ስጋት እንዳለ ይታያል ማለት ነው። ሮቤል አድናን ደግሞ በጣም በእንትን ልጁን ስጠብቅ ነው የነበረው። ያው ልጁ አሁን ልጁን አጥቷል ማለት ነው። ከዚህ በኋላ የሚፈጠረው ትልቅ ነገር ነው። እንግዲህ ሳራን እንደሞተች ማወቁ አይቀርም። ሳራን የገደለው ደግሞ ሮቤል መሆኑን ብታውቅ አድናንና ሮቤልና ሜራ የት እንደሚገቡ አይታወቅም። እንግዲህ ሜራ ከእንግዲህ በዛ ጽንስ ምክንያት በቤት ውስጥ ሆና ነበረ። አሁን ጽንሱም ስለሌለ በጣም ከባድ ችግር ውስጥ ትገኛለች። አሁን በጣም ማስፈራ ሁኔታ ነው ያለው። ሉሃና እንግዲህ ግብጽ ናት ብዬ ነው የማስበው። በአንድ ሁኔታ በቀለቻት። እንዲሁም ደግሞ ሮቤል ሉሃናን ይዞ ለመጥፋት በጣም እያሰበ ነው። አድናን ደግሞ ስለ ልጁ ስል ሜራን ቤት ውስጥ አስቀምጦ ነበረ። አሁን ልጁንም ስላጣ በጣም በድንጋጤ ውስጥ ይገኛል። ምንድነው ነው ወይኔ ልጄ ስል ሉሃና ደግሞ ወይኔ እኔ ምንድነው ያደረኩት? ምንድነው የሰራሁት? ምን ውስጥ ነው የገባሁት? ስትል በጣም በጸጸት ውስጥ ትገኛለች ማለት ነው ሉሃና።
እንግዲህ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ውድና የተወደዳችሁ ተመልካቾቼ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የሉሃና ድራማ በጣም አስተማሪና ጠቃሚ ትምህርት ያለው ድራማ ነው። ለሁላችንም ጥቅም ያለ ትምህርት ያለ፣ መልካም ሰው መልካሙን እንዲያገኝ፣ ክፉ ሰው ደግሞ ክፉን የክፉ ሰው መጨረሻ ያው መጨረሻቸውም አያምርምና እና በጣም አስተማሪ የሆነ ድራማ ነው ይዞ የመጡልን። ስለነበረን ጊዜ ውዶቼ አመሰግናለሁ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ፣ ከጎኔ እንድትቆሙኝ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት እያስቀመጣችሁ እንድታበረታቱኝ እላችኋለሁ። አመሰግናለሁ ከጎኔ ሁሌ ስለምትሆኑኝ። መልካም ቀን ተመኘውላችሁ።